ሰላም ውድ ተመልካቾቻችን እንደምን ከርማችኋል? ዛሬ እንግዲህ አብዛኞቻችሁ የምትፈልጉትን የጥርስ ህክምና አገልግሎት ማለትም ብሬስ፣ ሆሊውድ ስማይል፣ የጥርስ እጥበት እንዲሁም ሙሌትን በምን አይነት አማራጭ እንደምናገኝ ምን ያህልስ ነው ክፍያቸው የሚለውን ለመጠየቅ በሮሃ ዴንታል ክሊኒክ ተገኝተናል። እንግዲህ ያለን ጥያቄዎች በሙሉ እንጠይቃለን። እኔ ዮርዳኖስ ነኝ። ቻናሉ ደግሞ ኑሮ በሸገር ነው። ተከታተሉ። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ዮርዳኖስ እባላለሁ ከኑሮ በሸገር ነው የመጣሁት። ያው በጣም ብዙ ሰው የሚፈልገው የጥርስ ህክምና አገልግሎት እናንተን በጣም በጥሩ ሁኔታ እንደምትሰጡና በተለያዩ በዘመናዊ ማሽን እንደምትሰጡ ሰምቼ ነው የመጣሁትና ስለሱም አንዳንድ ነገር ልጠይቅ ነው የመጣሁት ዶክተር። በጣም አሪፍ አመሰግናለሁኝ። ቤቴን ሰፋ አድርጌ አስጎበኝሻለሁ። ስታንዳርድ ያላቸው 3D 2D ማሽኖች ስካን የምናደርግባቸው ይሄ ዘመናዊ ያልሆኑ ነገሮችን ድሮ በማኑዋል የምንሰራቸው ነገሮች አስቀርተናል። በጣም እጅግ ዘመናዊ ናቸው። የአውሮፓ ማሽኖች ነው ያሉትኝ። ከዛኛው ቤትም ከዚህም ሪሴፕሽን ጀምሮ ውስጥ ላይ ያሉ ማሽኖችን አስጎበኝሻለሁ። ደስ ይለኛል። ከየት እንጀምር? የህክምና ክፍሎችን አይተን ከዛ 3D ስካናችን ከአውሮፓ ያስመጣነው ማሽን አሳይሻለሁ። እንዲሁም ደግሞ የቀየርናቸው ብዙ አፕዴት የተደረጉ ማሽኖች አሉ። እነሱን በጋራ እናያለን። ደስ ይለኛል። አመሰግናለሁ። ይሄ የህክምና ክፍል አንድ ነው። እሺ። በአጠቃላይ 3 የህክምና ክፍሎች ነው ያሉትኝ። ሰፊ ሪሴፕሽን እንዳለ ሆኖ የህክምና ክፍሎቹ በአንድ ጊዜ 3 ሰው የምናስተናግድባቸው ናቸው። ሰው ወረፋ በጣም አስቸጋሪ ስለሆነ የጥርስ ህክምና ረጅም ጊዜ ነው የሚጨርሰው። አንድ ታካሚ 1 ሰዓት ሊጨርስ ይችላል። ስለዚህ አንድ ሰው 1 ሰዓት መጠበቅ ስለሌለበት በተለያዩ ሐኪሞች እንደ ዲፓርትመንቱ ወይም ደግሞ እንደሚሰራላቸው ሁሉ በ3ቱም ክፍሎች በአንዴ እናስተናግዳለን። እያንዳንዱ 3ቱ ክፍሎች የራሳቸው ማሽን ለእያንዳንዱ ለራሳቸው ማሽን የተገጠመላቸው ነው። ኮመን የሆኑ ትልቅ ማሽኖች ብቻ ናቸው። እነሱን በጋራ 3D ስካን የምናደርግባቸው ከታዎች ትናንሽ ስካኖቹ ፖርቴብል ኤክስሬይ ማሽኖቹ እነሱ በሁሉም ክላሶች አሉ። እነሱን አሳያችሁ በዝርዝር እናያለን። እሺ። ያው በቂ ባለሙያም በቂ ማቴሪያል ምን ያላችሁ ማለት ነው ማሽኖች። በሚገባ። እሺ። ይሄ ምንድነው? ይሄ ድሮ ልክ የሳምፕል ነው የሰው ጥርስ በዚህ መልኩ ነው የተለያዩ ጥርስ ለመትከል ቬነሪንግ ለመስራት ምናምን ከዚህ እየወሰድን ጥርሳቸውን ይሄ ሞዴል ነው የጥርሳቸው ሞዴል ነው። በጣም የብዙ ሰዎች ነው። ኦልሞስት ይሄ ወደ 500 600 ሰዎች የሚሆን ነው። ስለዚህ ኢቭን ብሬስ ለመስራት የተለያዩ ነገሮች ለመስራት እስካን የምናደርገው በዚህ ማኑዋል መታየት አለበት። የአንድ ሰው ጥርስ ሞዴሉ ያ በዚህ መልኩ ተቀምጦ ታይቶ ጥርሱ ከዚህ ላይ ፕሮሰስ ይደረጋል ይሰራል። በጣም በርካታ ናቸው። ይሄ አድካሚ ነው። አንደኛ ጊዜ ይጨርሳል። ይሄን የሚተካ ግን አሁን ምን አደረግነ? ስካን የምናደርግበት ስካን ልክ እንደ ካሜራ አይነት ነገር ነው። ስካን ይደረጋል። 3D ስካን ነው። እሱን 3D ስካኑን ቀጥታ እዚህ ቱርክም ጥርሱን አሰራ ነው፣ ቻይናም ተሰራ፣ የትም ሀገር ለማሰራት የኔን ጥርስ ለምሳሌ ቱርክ መላክ ይችላል ማለት ነው በአንድ ቀን። ስለዚህ በአንድ ቀን ተሰርቶ ጥርሱ እንዲመጣ ለመላክ ምን ያስፈልጋል ማለት ነው? ስካን ማድረግ። አሁን ዲጂታላይዜሽን የጥርስ ህክምና ከፍተኛ የሆነ ቦታ ይይዛል። አሁን የስካን ማድረጊያ ማሽናችን ነው። ስካን ይሄን የሚተካ ማሽን ይሄኛው ማለት ነው። በጣም ጊዜ የሚቆጥብና ኢፌክቲቭም ይመስለኛል ይሄኛው። በሚገባ እቺ ከኮምፒውተራችን ጋር አገናኝተን ኮምፒውተራችን ጋር ተገናኛች በጣም በትንሽዬ ማሽን የአንድ ሰው ጥርሱን ስካን ማድረግ ይቻላል ማለት ነው። ስለዚህ የማይታይ ብሬስ ለመስራት አሁን ወደዛኛው አንደኛ ፐርፌክት ናቸው። እነዚህ ፐርፌክት ናቸው። በዚህኛዋ ጥርሱን ስካን አድርገን ቬነሪንግ መስራት እንችላለን። ሆሊውድ ስማይል የሚባለው ጥርሳቸውን ነጭ ማድረግ ለሚፈልጉ እንደገና ደግሞ የማይታይ ብሬስ ማሰራት ለሚፈልጉ በአጠቃላይ እጅግ በጣም ብዙ ነገሮችን ማቅለል የቻለች መሳሪያ ናት ማለት ነው። እቺ ስካነር ትባላለች። ኢንትራኦራል ስካነር ስካን አድርጋ ጥርሱን በፈለግነው መልኩ ለመስራት ሶፍትዌር አላቸው። በሶፍትዌራቸው አማካኝነት ነው የሚሰራው ማለት ነው። እቺ ፖርቴብል ኤክስሬይ ማሽን ናት። ፖርቴብል ኤክስሬይ ማሽን ናት። እቺ ፖርቴብል ኤክስሬይ ማሽን እየተንቀሳቀስነ በሩሞቹ ባሉበት ሰዎቹ ባሉበት በጣም ትንሽ ስርክምና ስንሰራ ጥርሶቹን እዛው ላይ ኤክስሬይ እንሰራላቸዋለን ማለት ነው። ሁኔታውን ለማየት የውስጡን ሁኔታ ማለት ነው ቼክ ለማድረግ በዚህ ኤክስሬይ አማካኝነት ችግሩን እያየን እንሰራለን። ይቺ ሴንሰር ናት። በጣም ትንሽ የገመድ ናት የምትመስለው። በጣም ዘመናዊ ናት። ሴንሰር ማለት አሁን ድሮ ጥርስ ማንኛውም ኤክስሬይ ሲሰራ ይሄን ወደ ኮምፒውተሩ ማገናኘት የሚችለው ሴንሰር ምንድነው? ስለዚህ የኤክስሬይ ውጤቱን
ኮምፒውተራችን ላይ ማየት የምንችለው በዚች አማካኝነት ነው ማለት ነው። እቺ ሴንሰር ትባላለች። አሁንም ለዲጂታል ኤክስሬይ አንዷ ፓርት ነች ማለት ለማየት ነው ገና ጥርሶችን ቼክ ለማድረግ ለማየት በአግባቡ ትጠቅመናለች። ከዛ በኋላ የሚያስፈልገውን ህክምና ደግሞ ያው ያያያችሁ ትላላችሁ ማለት ነው። የሚያስፈልገውን ህክምና እናደርጋለን። ይሄ ዴንታል ቸር ነው። የጥርስ ህክምና አብዛኛውን ብዙ ነገሮች የተገጠሙለት ነው። ጥርስ ያጠብን ማለስለስ የምንፈልግ ከሆነ ይሄ ማለስለሻ ነው። ፖሊሽ ማድረጊያ ላው ስፒድ ይባላል። እዛው ላይ ጥርሶችን ማለስለስ እንችላለን። ከታጠበ በኋላ አስፈላጊ የሆኑ ሙሊት የተለያዩ ነገሮችን ስንሰራ ፖሊሽ የምናደርግበት የምናለሰልስበት መሳሪያ ነው። እዛው ወንበሩ ጋር የተገጠመ ነው። የራሱ ብዙ ፓርቶች አሉት። ማጠብ ያለው ማድረቅ ያለው እንዲሁም ደግሞ መቆረጫ መከርከሚያ ያለው ይሄ ስካነር ነው። ለእያንዳንዱ ሰው እዛው ላይ ስካን ይደረግላቸዋል። ጥርሳቸውን ኢንትራኦራል ካሜራ ነው። እዛው ላይ ሪከርድ ያደርገዋል፣ ሴቭ ያደርገዋል። ስለዚህ የታካሚውን እያሳየነ የሚታጠበውንም የሚሞላውንም ቀዳዳም ካለው በአግባቡ ያየነ ንጹህ የሆነ ነገሮችን ሰርቶ መጨረሻ ላይ እንደው ስለመታጠብ ስናነሳ ዶክተር አሁን የሆነ ስፔሲፊክ እድሜ አለ። አሁን ለመታጠብ በዚህ እድሜ ይታጠቡ በዚህ እድሜ አይታጠቡ የሚል አለ በህክምና? ኖርማሊ ምንድነው አንድ ህፃን ልጅ ጥርሱን ማጠብ ያለብን መቼ ነው በዚህ ጊዜ ነው ማለት አንችልም። አንዳንድ ህፃናቶች ገና በ5 ዓመታቸው በ5 ዓመታቸው በ6 ዓመታቸው ማጠብ የሚያስፈልጋቸው አሉ። አንዳንዱ ደግሞ ቢያንስ ይሄ ፐርማነንት ጥርሶቹ ቋሚ ጥርሶቹ ከበቀሉ በኋላ ክትትል እንዲያስፈልጋቸው እናደርጋለን። ዋናው ነገር ምንድነው ግን የጥርሳቸው ንጽህና ምን ያክል ነው። አሁን ህፃኑ አብዛኛውን ጊዜ ጣፋጭ ነገር ተጠቃሚ ነው። የአብዛኛው ህፃን ከትልቅ ሰው ይልቅ እንደውም በጣም አስቸጋሪ የሚሆነው የህፃናት ጥርሶች ነው። ስለዚህ ማጽዳቱ ማጠቡ ጥርስ ማጠብ እንደ ማጽዳት ነው። ምንም ጉዳት የለውም። እውነት ለመናገር አሁን በጣም ብዙ ሰው አንደኛ ይለምዳል ችግር ያመጣል ብሎ የሚያስብ ሰው አለ። እንደዛ አይደለም። ጥርስ መታጠብ በምንም መልኩ ጥቅም አለው። ባይሆን ምንድነው የምናደርገው ለህፃናቶችና ለትልቅ ሰው ጥርስ ሲታጠብ ቴክኒካሊ ራሱ ይለያል። የምናጠብበት ቴክኒክ የምንጠቀማቸው መሳሪያዎች ለህፃናቶች ፖሊሽ ማድረግ ማለስለስ ብቻ ሊሆን ይችላል። ቆሻሻዋን አስወግደን ንጹህ አድርገን ፖሊሽ አድርገን እንተዋለን። ለትልቅ ሰው በምን ያህልስ ጊዜ ነው መታጠብ ያለብን? አሁንም ጥርስ መታጠብ ከሰው ሰው ይለያያል። ለምሳሌ ለአዳልት ወይም ለትልቅ ሰዎች እንወሰድና ለአንድ ሰው በየ3 ወሩ በየ6 ወሩ ግዴታ ሊሆን ይችላል። ለአንድ ሰው ደግሞ በአመት በቂ ሊሆን ይችላል። እንደ ሰው ነው የሚለያየው። ዲፔንድ የሚሆነው በሰውየው የጤና ሁኔታ የጥርሱ ሁኔታ ነው። የድዶቹ ጤንነት ነው የሚወሰነው ማለት ነው። ነገር ግን በቃ አቨሬጅሊ በ6 ወር አንድ ጊዜ ጥርስ መታጠብ አለበት። ጥርስ መታጠብ ግዴታ ነው። እሺ ወደሚቀጥለው እንሂድ። ኦኬ ያንኛውን ቤታችን መጎብኘት እንችላለን። ይሄ ስለዚህ ማሽን ሳልነግርሽ ይሄ የኢምፕላንት ማሽን ናቸው። በጣም ብዙ በውስጡ አዲስ ናቸው። 2 ማሽኖች አሉና ይሄ የኢምፕላንት ዴንታል ኢምፕላንት ማለት ጥርሳቸው አንድ ጥርስ ለማስተከል ከጎንና ጎን ያሉ ጥርሶችን ከርክመን ልክ ምን ይባላል ብሪጅ ወይም ድልድይ ይባላል። ስለዚህ አንድ ጥርስ ለመትከል 2 ጥርስ መከርከም አያስፈልግም ማለት ነው። ራሷን ብቻ ሲንግል አንድ ጥርስ ለመትከል የሚያገለግል ማሽን ነው። ዴንታል ኢምፕላንት ማሽን ይባላል። ብዙ እንትኖች አሉት፣ ብዙ ሴቶች አሉት። በጣም በውስጡ ብዙ ሴቶች እያንዳንዱ በጣም ጥቃቅን የሆኑ ሴታፖች አሉት። ያን ሴታፕ ለአንድ ሲንግል ጥርስ መትከያ የሚያገለግል ማሽን። በጣም ጥሩ። እሺ እንቀጥል። በቃ ክፍሎቻችን እነዚህ ናቸው። 3 ክፍሎቹ በአንድ ላይ ያሉት ተመሳሳይ ናቸው። አንድ አይነት አድርገን የሰራ ናቸው። ግን ሁሉም ሩሞች ራሳቸውን የቻሉ ማሽኖች የተዘጋጁላቸው እያንዳንዱ ማሽን እያንዳንዱ ራሱን የቻለ ነው። ሐኪም ቁጭ ብሎ በየሩሞቹ ያስተናግዳል ማለት ነው። በጣም ንጹህ እየታዩኝ ነው። በደንብ የሚሰራበት ቦታ እንደሆነ ያስታውቃል። ሪሴፕሽናችን በጣም ሰፊ ነው። በጣም ጥሩ ኤሪያ ያለው። ቀጣዩ ሩም ወዴት ነው? ቀጣዩ ሩማችን እዚህ ጋር ነው። እሺ ይሄኛው 3D ኢሜጂንግ ሩማችን ነው። ፓኖራሚክ ኦፒጂ ከፊንላንድ ሀገር አውሮፓ ነው የመጣው። በጣም ዘመናዊ ማሽን ነው። ለዚህኛው ቤታችን ይሄ ማሽን ፓኖራሚክ ማሽን ይባላል። ምንድነው ሲቢሲቲ ወይም ደግሞ እንዲሁም ደግሞ 2D እና 3D ጥርስን በ2D ስናየው የተለመደው ላይክ ኤክስሬ የሚመስለው አይነት ጥርሱን ያለውን ችግር እንደወረደ ለማየት ነው። አሁን በጣም ሌተስት የሆነውና የተሻለው ነገር ግን 3D ነው። 3D ግን ጥርሱን 360 ዲግሪ ከውስጥ ያለውን ችግር ስር ህክምና ለመስራት የውስጡን በአግባቡ የውስጡን 3D ስካን ያደርገዋለኝ። ልክ ጥርሶቹን ከፋፍለን ኢምፕላንት ለመስራት ጥርስ ለመትከል የስር ህክምና ለመስራት ብሬስ ለመስራት
ከውስጥ ያልበቀሉ ጥርሶችን በአግባቡ ለማሳየት በጣም ዘመናዊ የሆነ ማሽን ነው። ይሄ ማሽን በጥርስ ህክምና በቃ የቀኝ እጅ ተብሎ ይታሰባል። ይሄ ማሽን እጅግ በጣም አስፈላጊ ነው። በጣም ውድ ማሽን ነው። በጣም ለጥርስ አዲስም ነው መሰለኝ ብዙ ቦታ የለም አይደል? አዲስ ነው። በጣም አዲስ ነው። ብዙ ነገሮችን ለመስራት እጅግ አስፈላጊ ማሽን ነው። በጣም ጥሩ። ስለዚህ አሁን ፔሸንቶች ውስጥ ያለውን ችግር በሙሉ በደንብ ታውቀው ያው ሁነኛ የሆነ ህክምና መድኃኒት ነው የሚሰጣቸው ማለት ነው። በሚገባው። በጣም ጥሩ። እሺ ዶክተር፣ በጣም ብዙ ዘመናዊ መሳሪያዎችን አሳይተኸኛል። አሁን ግን ያው የብዙ ሰዎችን ፍላጎት የሆነው ያው የብሬስ አገልግሎት፣ የሆሊውድ ስማይል፣ ጥርስ ማንጣት፣ እጥበት የመሳሰሉ ፍላጎቶች አሉና እነዚህ አገልግሎቶችን እንዴት ነው እዚህ ህክምና የሚሰጠው? አለ አይደለ? በሁሉም አሁን ከኛ ክሊኒክ እውነት ለመናገር በቃ የማይሰራ ነገር የለም። በቃ አብዛኞቹን ሁሉም ነገሮች ማለት እንችላለን። ምናልባት በጥርስ ህክምና ዝም ብሎ ሰርጀሪ ትልቅ ሰርጀሪዎች አሉ ሰው በሆስፒታል ሴታፕ የሚሰሩ። ከዛ ውጭ ያሉትን ህክምናዎች በሙሉ ክሊኒካችን ሴታፑን አስተካክሎ እየሰራ ነው ያለው። ዋናው ነገር ብዙ ሰዎች የኛ ደንበኞችም እየደወሉ የሚጠይቁና ዋጋ ነው። አሁን ዋጋ ምንድነው? አንደኛ ከሰው ይለያያል። አንድ ጥርስ ለማስተካከል እንኳን በነገራችን ላይ ሁለት ሰዎች ያንም አንድ ጥርስ ነው ይሄም አንድ ጥርስ ነው የሚተከለው። ለሁለቱ ጥርሶች የተለያየ ዋጋ እናስከፍላለን። አንደኛ ጥርሱ ጋር ውስጡ ያለው የስሩ ሁኔታ ነው። ስሩን ለማከም ያስፈልገው ስሩ ጋር አልፎ የሄደ ኢንፌክሽን ካለ ለተለያዩ ዋጋውን ከፍ ዝቅ የሚያደርገው እነሱ ናቸው። አሁን ብዙ ጊዜ ዋጋ አስፈላጊ ነገር ነው፣ ምንም ጥያቄ የለውም። መጠየቅና መታወቅ አለበት። ነገር ግን መተውን ማወቅ ያለባቸው ብዬ አምናለሁ። እኛ ለዛም ነው ካርድን በጣም ነፃ ያደረግነው። አሁን ለካርድ ክፍያ እኛ 1000 2000 ብር አልጠየቅንም። ለካርድ ክፍያ 200 ብር ብቻ ነው ያደረግነው። ሁሉም ሰው በነፃነት መጥቶ በ200 ብር ካርድ ቼክ መደረግ ይቻላል ማለት ነው። በ200 ብር መጥቶ የሚያስፈልገውን ነገር እስካን አድርገንላቸው አይተንላቸው ዋጋ እንነግራቸዋለን፣ እናሳውቃቸዋለን። እንደው በአቨሬጅ አሁን ለምሳሌ ጥርስ ለማስነቀል በአቨሬጅ ከስንት እስከ ስንት ብር ይሆናል? ጥርስ ለማስነቀል ራሱ ምንድነው አሁን ጥርስ ኖርማል በጣም ሲምፕል የሆነ ጥርስ አለ። በ1000 ብር በ1500 ብር የሚነቀል ጥርስ አለ። የህፃን ጥርስ አሁን ለምሳሌ ብትወስድ በ500 በ600 ብር ቢነቀል ምንም ችግር የለውም። 3-4 ጥርስ የልጆችን ጥርስ ለመለቃቀም በዛ ዋጋ እንሰራላቸዋለን። የአንዳንድ ሰዎች ጥርስ ግን ለምሳሌ የመጨረሻ ጥርስ አለ አይደለ 10000 ብር ሁሉ የምናስከፍላቸው ጥርሶች አሉ ለዛ ጥርስ ለመንቀል። ነገር ግን ኖርማል ጥርስ የሆነ ተንቀሳቀሰ ስሩ የቀረ የበሰበሰ ለመንቀል ቀላል የሆኑ ጥርሶችን ኖርማል በሆነ ዋጋ በ1000 ብር በ2000 ብርም እንደ አስፈላጊነቱ ይነቀላል። ስለዚህ ከ1000 እስከ 10000 በሚለው ሬንጅ ውስጥ ሬንጅ እንደዛ ማስቀመጥ አንችልም። አሁን ይሄ ቀደም የ10000 ብር ያልነው ዋጋ የተለየ ጥርስ ነው። በአበቃቀል ደረጃ የመጨረሻው ጥርስ ነው የሚሆነው። ለዛ ጥርስ ራሱ ልክ ቀደም ያየነው ማሽን አለ አይደለ? እሱ ቢያንስ 3D እንትተን 2D ከነርቡ ያለውን ርቀት አይተን ቼክ አድርገን ሲጀመር እውነት ለመናገር ሰው አፎርድ ካላደረገ ነው እንጂ ጥርስ ለምን ይነቀላል ነው። ጥርስ መነቀል የለበትም። ጥርስ መነቀል ያለበት አንድና አንድ የመጨረሻው ጥርስ ብቻ ነው። ከዛ ውጭ ያለው ጥርሶች መነቀል የለበትም። ይሄ ጥግ መንጋጋ ላይ የመጨረሻው ዊዝደም ጥርስ ወይም ደግሞ የአዋቂ ጥርስ የሚባለው እሱ ግን መነቀል አለበት። እንኳን ህመም ምልክት ታይቶበት ሳይታመም ራሱ መነቀል ያለበት ጥርስ ነው። እሺ የብሬስስ እሱስ ብሬስ ራሱ ወደ 3-4 አይነቶች ናቸው ያሉት። አሁን ብሬስ በሞላር ባንድ የሚባል አለ፣ በሱ የሚሰራ አለ። በማይታይ ብሬስ የማይታይ ብሬስ ራሱ 2 አይነቶች ናቸው። የክሊር አላይነር የሚባልና ኢንቪዚብል አላይነር የሚባል አለ፣ በሱ የሚሰራ አለ። እንዲሁም ደግሞ ኖርማሊ ፊክስድ በማጣበቂያ አድርገን የምንሰራው ጥርሶ ብሬሶች አሉ። የብሬሱ ዋጋ በጣም ልዩ የሚያደርገው ምንድነው? ከሰው በጣም ነው የሚለያየው። ሮቴሽን ያላቸው ጥርሶች፣ ከውስጥ የተቀበረ ጥርስ። ስለዚህ አሁን ሰው የብሬስ ዋጋ ስንት ነው ቢለኝ ቢጠይቀኝ ኔቨር ማወቅ አይቻልም። እንደው ሚኒማሙንስ ትንሹን ሚኒመም ከኛ ቤት አሁን 20 ብር ለአንዱ ከላይ ወይ ከታች ብቻ ለሁለቱም 20 ብር ሚኒመም ዋጋው። ሚኒመም በጣም ሲምፕል የሆነ ጥርስ እኛ ጋር ከኛ ክሊኒክ አሁን በ9000 ብር በ10000 ብር ብሬስ አንሰራም። እንደዛ አይደረግም እኛ ቤት። በዛ መልኩ በጣም ዘሙስ ሲምፕል የሚባለው በጣም ቀላል የሚባለው ከሆነ 20 ብር ነው። 20 ብር ለሁለቱም ማለት ነው። ለሁለቱም 20 ብር። ሆሊውድ ስማይል የሚባለውስ ሆሊውድ ስማይል ቬነሪንግ ጥርሳቸውን በተለይ አዳማ ልጆች የፍሎሮሲስ እንደዛ አይነት ያላቸው ኬዞች አንዳንድ ኬዞችን መሀል ላይ ማስገባትና ማሳየት እንችላለን። እነሱን ኢማክስ የሚባል ቬነሪንግ አለ፣ ፖርሲሌን የሚባል አለ። በጣም ብዙ አይነት ናቸው። ከቨር የምናደርግባቸው ወይም ኮት የምናደርግባቸው እንደ ጥርሶቹ ብዛት እያየነ ከፍ ዝቅ እናደርጋለን ዋጋውን። አንድ ሰው ለምሳሌ አንድ ጥርስ ብቻ ለማሰራት ከመጣ ለዛ እስከ ህክምናው ምናምን 20 ሺህ ብር ሊጨርስ ይችላል። ግን 10 ጥርስ
20 ጥርስ የሚያሰሩ አብዛኛውን ጊዜ ከላይ 8 ጥርስ ከታች 8 16 ጥርስ ወይም ደግሞ 10 10 20 ጥርስ ነው የሚሰራው። ለነዚህ ከሆነ እስከ 18000 ብር ዝቅ ያደርግና በጣም ውድ ናቸው ማቴሪያሎቹ። እስከ 10000 እስከ 18000 በሚለው ላይ አሁን ይሄ ብዙ ጊዜ በተለያዩ አደጋዎች ያው ሰው ጥርሱ ሊወልቅ ይችላል በብዙ ነገሮችና ይሄ ጥርስ ለማስገጠምስ ይሄ ለማስተከል እንደገናም ደግሞ አዋቂዎች ያው ጥርሳቸው ሙሉን በሙሉ ሊያጡ ይችላሉ ያው በእድሜም አይ ቲንክ ይሄ የሚገባ የሚወጣም የጥርስ እንትኖች አሉ። እነሱስ እንዴት ነው አሉ እዚህ? ገቢ ወጪ ጥርስ በጣም ሲምፕል በጣም ቀላል የሚባል ጥርስ ነው። እሱ ለመስራት ማንኛውም ሰው የሚሰራው ጥርስ ነው። ወጪ ገቢ ጥርስ በጣም ብዙ አይነት ናቸው ማቴሪያሎቹ። በተለይ አሁን ጥሩ ነገር ምንድነው በጣም ዘመናዊ አድርገን ያመጣ ነው። ወጪ ገቢ ጥርስ ለማስወጣት ለማስገብ አንድ ጊዜ በቃ ከለበሱት በኋላ ቤታቸው ብዙዎች አይለምዱትም ይቸገራሉ። ስለዛ ለዚህ ነገር ምን ክሬት አደረግና ኢምፕላንት ለምሳሌ ከላይ 2 ከታች 2 ኢምፕላንቶች እናስገባና ባለቀለበት ናቸው በቀላሉ ፊክስ ያደርጉታል። ከዛ ላይ ራሱ ሲሰራ የራሱ አሰራር ቴክኒክ አለው ፊክስ ይደረጋል። በቃ ናቹራል ጥርስ ነው የሚመስለው በጣም ምቹ ነው። በተለይ ኖርማል ድርድር ያለ ጥርስ ማለት ነው ይገባል። በተለይ ድዳቸው በጣም የሸሸ ድዳቸው ዝቅ ያለባቸው ሰዎች ላይ ፕራክቲስ ይደረጋል። በጣም አሪፍ ነው። ይሄ አሪፍ አማራጭ ነው። ከዛ ውጭ ደግሞ እንዲሁ በቃ የሚወጣ የሚገባ ጥርስ በጣም በጥንቃቄ ከተሰራ ስስ ከሆነ ፍሌክሲብል አሉ እነሱ ከሆኑ ምቹ ናቸው። እነሱንም ዋጋ ከፍ ዝቅ ያደርገዋል እያየነ እንደ ጥርሱ ብዛት እንደሚያስፈልገው 40000 ብር 50000 ብር እየከፈሉ በጣም ዘመናዊ ጥርሶች ከ40 እስከ 50000 ብር ማለት ነው። ሙሉ ጥርስ ሲሆኑ ዋጋው ከፍ ዝቅ ይላል በዛ ልክ ነው የሚሰራው። ከዛ ውጭ ያሉ ጥርሶች ሴራሚክ የሚባል ጥርስ አለ። ዚርኮኒያ በጣም አሁን አሪፍ የሚተከሉ ጥርሶች ሴራሚክ ጥርስ በተለይ ለመንጋጋ ጥርሶች በጣም አሪፍ ነው። በጥንቃቄ አሁን በካድካም ማሽን ነው የሚሰራው ዲዛይን ተደርጎ በልክ ቅድም ባሳየሁት ይሄ በማኑዋሉ ሳይሆን ስካን አድርገን በጣም በጥንቃቄ ሲሰራ ጠንካራ ነው በደንብ ያገለግላቸዋል። ሴራሚክ ጥርስ ወይም ደግሞ ፒኤፍኤም ይባላል። በጣም ዘመናዊ ጥርስ ነው። ዚርኮኒያ ጥርስ ለፊት ጥርስ በተለይ ለፊት ጥርሳችን ቆንጆ ናቸው። በጣም ናቹራል ሉክ ነው ያላቸው እነሱን ጥርሶች እጅግ በጣም ዘመናዊ ጥርሶች ናቸው። ዋናውና ትልቁ ነገር ግን እኔ አሁን ከሚገጥ ታካሚዎቼ ጥርስ አስተክለው ይሄ ህመም መምጣት የለበትም። ጥርሶቹን ከብዙ ጊዜ ለምሳሌ የሆነ ቦታ ክሊኒክ ላይ በ10000 ብር ጥርስ የተተከለ የሆነ ቦታ ላይ ደግሞ በ20000 ብር ጥርስ ይተከላል። ልዩነቱ የማቴሪያሉ ብቻ አይደለም የሰውየው ስኪል ነው ልዩነቱ የሙያው ያንን በጥንቃቄ መስራቱ ትልቅ ቦታ ይይዛል ማለት ነው። ስለዚህ የጥርሶች ዋጋ ከክሊኒክ የሚለያዩበት የስኪል ዲፈረንስ አለ። የማሽኖች ምናምን ውስጣቸውን በአግባቡ ማየት እሱ ነው ያለው ነገር። እዚህ ለማስተከል አሁን ያው አይ ቲንክ በጥርስ ቁጥር ነው አይደለ? አንድ ጥርስ 2 ጥርስ እየተባለ አሁን በአንድ ጥርስ ስንት ነው ለማስተከል? እንዳልኩት ለሴራሚክ ሲሆን 8000 10000 ከ5000 ብር ጀምሮ ከ5000 እስከ 10000 ብር በሴራሚክ ጥርስ። በዚርኮኒያ ጥርስ ከ3000 እስከ 20000 ብር እንደ ጥርሱ ሁኔታ። ዚርኮኒያ የሚባለው ጥርስ በጣም ቤስ የተሻለው ጥርስ ነው። በዚህ መካከል ነው ያለው ዋጋው። ይሄ አሁን አስተክሎ ደግሞ ሰዎች አንዳንዴ ከለሩ የሚቀይርባቸው አለ ከተተከለ በኋላ እሱ የየትኛው ነው? ከለሩ የሚቀይረው ጥርስ አሁን ከገበያ ወጥቷል። አብዛኛው እንደው ብዙ ጊዜ እኔ አሁን ሰው የሚሰራውም አይመስለኝም። እኔ ከዛሬ ከ5 ከ6 ዓመት በፊት ወደዚህ ሰርቼው አላውቅም። እሱን ጥርስ አክሪሊክ የሚባል ጥርስ ነው ከለር ቼንጅ የሚያመጣ ጥርስ። አሁን በጣም ቴክኖሎጂውን ብዙ ረቆ ብዙ ነገሮችን አመጣቷል። የከለር ቼንጅ የሚያመጣ ጥርስ አሁን ገበያ ላይ ብዙ አብሌብል አይደለም። ጥሩ። ይሄ አሁን የጥርስ እጥበትስ አሁን ጥርሳችን ያው ይቆሽሻል እንቦርሻለን እንላለን፣ ግን ያው በሂደት እየቆሸሸ የሚሰበሰቡ ቆሻሻዎች አሉና ያው እጥበት ያስፈልጋል። ቅድም እንዳወራ ነው በ6 ወር አንዴ። አሁን ለመታጠብ ምን ያህል ነው የምታስከፍሉት እዚህ? እኛ ጥርስ ለማጠብ 1000 ብር ብቻ ነው የምናስከፍላቸው። አሁን በእኛ ጥርስ ክሊኒክ በእኛ ክሊኒክ ስታንዳርድ ጥርስ ለማጠብ 5000 6000 ብር ቢከፈል ፌር ነው ብዬ አምናለሁ። ግን ቤታችን በደንብ ለማሳየት እኛም ከሚታጠቡት ሰዎች በጣም ብዙ ነገር እናገኛለን። ሰው ጥርሱን ሲታጠብ ያስሞላል፣ የሰር ሕክምና ይሰራል። እኛ ምንድነው የምናደርገው? ጥርሳቸውን ለመታጠብ ሲመጡ እያንዳንዱን ጥርስ 32 ጥርሶች ሙሉ ነው ስክሪን የምናደርጋቸው። ሙሉ ጥርሶችን ስክሪን እናደርግና እናይና ለ32 ጥርሶች ፕላን ነው የምናወጣው። በዛ መልኩ ታካሚዎችም ተጠቅመው ክሊኒኩም ስለማይጎዳ ጥርስ እጥበት ነው ኦልሞስት እንደ ቦነስ ነው ያዝንላቸው። 1000 ብር ለጥርስ ሕክምና 1000 ብር ለጥርስ ማጠቢያ ማስከፈል
በጣም የመጨረሻ ዝቅተኛ ዋጋ ነው ብዬ ነው የማምነው በእኛ ክሊኒክ ስታንዳርድ በደንብ በአግባቡ አጥበን ፖሊሽ አድርገን በጥንቃቄ እያንዳንዷን ነገር ፈልገን ከውስጥ ምንም ዲፕ ክሊኒንግ ነው የምንሰራላቸው ያለው ነገር እሱ በጣም ጥሩ እንግዲህ እኔ እታጠባለሁ ስለዚህ ያው እናንተን ለማግኘት እዚህ መተው ለመታከም የሚፈልጉትን አገልግሎት ለማግኘት አድራሻችሁ የት እንደሆነ ምናልባት ሌላም ብራንች ካላችሁም ደግሞ እሱን እስቲ ንገረኝ ክሊኒካችን የሚገኘው 22 አውራሪስ ሆቴል ፊት ለፊት ቢምር ህንፃ 4ኛ ፎቅ ላይ ነው እንዲሁም ደግሞ የጎንደር ጎንደር ማለት እንዲሁም ደግሞ ጎንደር ኮሌጅ ማዞሪያ ዋሊያ ትምህርት ቤት ላይ እንገኛለን በሁለቱም ብራንች እየመጡ በጣም በከፍተኛ ዲስካውንት በጣም ዘመናዊ የሆነ ህክምና ማግኘት ይችላሉ በጣም ጥሩ በጣም እንግዲህ ተመልካቾቻችን መተው እንዲታከሙም እኛም በዚሁ መልካችን እናስተላልፋለን በጣም ነው የምናመሰግነው ሰጣለን እሺ መልካም ቀን እሺ አመሰግናለሁ እሺ እንግዲህ ውድ ተመልካቾቻችን እንደተመለከታችሁት የተለያዩ የጥርስ አገልግሎቶችን እዚህ ሮሃ ዴንታል ክሊኒክ መታችሁ መገልገል ትችላላችሁ በተለይ ደግሞ እናንተ የምትፈልጉት የጥርስ እጥበትን ከ1000 ብር ጀምሮ እንዲሁም ሌሎች ብዙ አገልግሎቶችን ማግኘት ትችላላችሁ እየመጣችሁ የምትፈልጉትን አገልግሎት ተጠቀሙ እያልን በሚቀጥለው ቪዲዮ እስክንገናኝ ቻው